ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የዚህን አይነት ካርዲጋን አሰራር ይዤላችሁ ነው የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። ከዚህኛው ይሄ ትንሽ እንደዚህ እዚህኛው ጋር ወረድ ያለ ነው። በጣም ቀላል ስራ እየተደጋገመ የሚሰራ ስለሆነ ትወዱታላችሁ የሚል ተስፋ አለኝ። የሚያስፈልገን እንደ ሁል ጊዜው ኪሮሽ ሁለት አይነት ክር ቢሆን ይመረጣል። እንደ ፈለጋችሁት በአንድ አይነት ከለርም መስራት ትችላላችሁ። እንደዚህ ሁለት አይነት አድርጋችሁ ወይንም በአንድ ወጥ መስራት ይቻላል። ካሊዛ ደግሞ እንደዚህ ከፊት ለፊቱ ሁለት አይነት ይሄንን ማለት ነው። እንደዚህ ሁለት አይነት ከፊት ተደርጎ ከኋላው እስከ ሰብስቢያቸዋለሁ ሰርቼ ከኋላው ደግሞ እንደዚህ በሁለት አይነት መሃል ላይ ያደረጋችሁትን በዚህ ጋር ይሄኛውን በጀርባው በኩል እንደዚህ የሚሆነውን አድርጋችሁ መስራት ይቻላል። በጣም ቀላል የሚደጋገም ስራ ነው። እንደምትወዱት ተስፋ አደርጋለሁ። ይሄ ከኋላው ለምን ጠበበ እንዳትሉኝ፣ እንደዚህ ስንለብሰው ልጥጥ የማለት ባህሪ ስላለው ያችሁት እኩል የሚመጣ ነው የሚሆነው እና ችግር የለውም። የዚህንም አሰራር አንድ ላይ አሳያችኋለሁኝ። ክር ኪሮሽ መቀሳችሁን እንዲሁም ሜትር የምትፈልጉ በሜትር መስራት የምትፈልጉ ካላችሁ በሜትር ልኬታችሁን ይሄኛውን የትከሻችሁን ልኬት የእጃችሁን ልኬት እንደዚህ ስንሰራ ማለት ነው። አንዳንድ ሰው እጁ ረዘም ያለ ልብስ ይወዳል፣ እንደዚህ አይነት ማለት ነው እንደምታዩት። አንዳንዱ ደግሞ ይሄኛው ከእንትኑ አለ አይደለ ከላይ ያለው ልብሱ እኩል እጀታው እንደዚህ እንዲመጣለት የሚፈልግ ሰው አለና እንደየፍላጎታችሁ ለክታችሁ በሜትር ካሊዛ ደግሞ በሰንሰለት የምትሰሩ ከሆነ ልኬታችሁን ማለት ነው ልኬታችሁን በሰንሰለት የምታደርጉ ከሆነ ሁሉ ጊዜ እንደ ቲፕ አድርግላችሁ ኖት አድርጋችሁ ያዙ። በዚህ ጋር የሰራችሁትና በዚህ ጋር የሰራችሁት እኩል መጠኑ እንዳትረሱት። አንዳንድ ጊዜ እንረሳለን አይደለ? እንደዛ አድርገን እንሰራለን። ወደ አሰራሩ እንሄድ። እንደምትወዱት እርግጠኛ ነኝ። መልካም ቆይታ። ያው መጀመሪያ ላይ እንደነገርኳችሁ ሁለት አይነት ክር ያስፈልገናል። እናንተ በፈለጋችሁት አይነት ከለር መስራት ትችላላችሁ። አሁን ወደ አሰራሩ እንሄዳለን። እንዴት እንደምንጀምር ቀለል አድርጌ ለማሳየት ሞክራለሁኝ። እንደ ሁል ጊዜው የምናደርገው የምንፈልገው መጠን ድረስ እንደነገርኳችሁ በሜትርም ለክታችሁ ካሊዛ ደግሞ በሰንሰለት ልኬታችሁን ካወቃችሁ በኋላ የምትፈልጉትን መጠን ያህል ሰንሰለት እንሰራለን። ከዛ እኔ እንደዚህ አድርጌ የጀመርኩትን አሳያችኋለሁ። እንደዚህ ሰንሰለት ከሰራን በኋላ መጀመሪያ እችኛዋን ወገባችን ላይ ወይ እጃችን ላይ የምትሆነዋን እንሰራለን። ጠበብ ያለችዋን ማለት ነው። እሱን የምናደርገው እዚህ ሰንሰለታችሁን ከጨረሳችሁ በኋላ አንድ ሰንሰለት ታደርጉና እንደዚህ ከዛ በየአንዳንዱ ላይ 10 ጊዜ ማለት ነው እንደዚህ በጥልፍ እናሳልፋለን። 1 2 3 4 5 6 እስከ 10 ትሄዳላችሁ። ይሄን ያህል መጠን ነው የሚሰጣችሁ። አንዳንድ ሰው ይሄ እዚህ ጋር እጁ ላይ ያለው እጅጌው በጣም ጥብብ ብሎ ረዘም የሚል የሚወዳለ እሱን ለማድረግ የነዚህን ቁጥር ማብዛት ነው። 10 የሆነውን 12 ወይ 15 እንደየፍላጎታችሁ። ከዛ ቀጥሎ ይሄንን ኖርማል ድርብ ክሮሼት ግማሽ ድርብ ክሮሼት ነው በእያንዳንዱ ላይ የምንሰራው። እንደዚህ ስካርፕ ካሳየኋችሁ ጋር ተመሳሳይ ስራ ነው። ምንም የሚለያይ ነገር የለውም ይሄ ስራ። ከዛ ልክ እንደዚህ መጨረሻዋ ላይ ስትደርሱ የምናደርገው አንድ ሰንሰለት እንደዚህ እንሰራና ስራችንን አዙረን ይሄንኑ ስራ መልሰን እንሰራለን። የምናደርገው እንደዚህ ሙሉውን ሳይሆን አንዷ ሽሩባ ላይ እዚች ጋር ያለችው ቦታ ላይ ብቻ 10 እዚች ጋር ጠበብ እስክትል የሰራናት ቦታ ድረስ እንደዚህ ግማሽ ድርብ ክሮሼታችንን እንሰራለን።
ከዛ ልክ እዚች 10 ነጠላ ነው በጥልፍ የሰራናት አለች አይደለ? እጇ ጠበብ እንድትልልን ብለን የጀመርናት እሷ ጋር ልክ ስንደርስ መልሰን እንደዚህ ሳናጠብቅ ላላ አድርገ ነው ማለት ነው 2 3 በእያንዳንዶቹ ላይ እንደዚህ ያደረግን እስከ መጨረሻው ደግሞ እችኛዋንም እንሰራለን። ያው እዚህ ጋር ቁጥሩን አሳንሻለሁ ለማሳየት ስለሆነ ከዛ የመጨረሻዋ ጋር እዚች ጋር ስትደርሱ ተመሳሳይ አንድ እንደዚህ በጥልፍ ካሳለፍን በኋላ አንድ ሰንሰለት አድርገን ስራችንን አዙረን በተመሳሳይ 10 እናንተ በምትመርጡት የእጀታው ወይንም ወገቡ ላይ ያለው ርዝመቱን በምትፈልጉት መጠን ብያለሁኝ። መልሰን አሁንም አንድ ሰንሰለታችንን ከሰራን በኋላ በጥልፍ እንደዚህ እናደርጋለን 10 12 ወይንም 15 እናንተ እንደፈለጋችሁት ማለት ነው። እንደዚህ ይመጣልናል። ከዛ ይሄኛውንም አሁን መልሰን በተመሳሳይ ይሄንኑ እንደዚህ ደጋግመን እንሰራለን በልኬታችን ልክ በትከሻችን ልክ የመጀመሪያውን ከሰራን በኋላ እንደዚህ እኔ ለትከሻ ይሄን ያህለው በጀርባ በኩል ያለውን ያደረኩት ጀርባ ማለት ነው። ትከሻ አልኩኝ ረዘም እጀታው እንደዚህ ወረድ እንዲል ስለፈለኩኝ ጀርባውን ተለቅ አድርጌ እንደዚህ ነው የሰራሁት። እናንተም በልኬታችሁ መስራት ትችላላችሁ። ከዚህ በኋላ እነዚህን ከፊት ለፊት የሚገቡት እነዚህ አሉ አይደለ? እዚህ ጋር ይሄ ፎርም እንዴት እንደምናመጣ አሳያችኋለሁ። እነዛኞቹ ግን ይሄ በጀርባ በኩል የምንለብሰው ተመሳሳይ እንደዚህ ልሙጥ ነው የሚሆነው። እንደዚህ የምንቀንሰው ነገር የለውም። ይሄ ከፊት ለፊታችን ስለሆነ እንደዚህ መምጣት አለበት። እኔ በሁለት አይነት ከለር ነው ያደረኩት፣ ከፊት ለፊቱና ከኋላው የተለያየ እንዲሆን ማለት ነው። ማች እንዲያደርግ በጀርባው እንደዚህ 2 ከለር መሀል ላይ ይሄንን አደረኩኝ። ከዛ ከፊት ለፊቱ ደግሞ ይሄንን እንደዚህ ሰራሁኝ ማለት ነው። እነዚህ እንደዚህ ቪ ሼፑን እንዴት እንደምንሰራ አሳያችኋለሁ። በጣም ቀለል ባለ መንገድ ሙሉን ይታያል ብዬ ገምታለሁ። አሳያችኋለሁ እንትን አድርጌ ይዤው። ከዛ እችን እንዴት እንደምንሰራት ደግሞ አሳያችኋለሁ። ይሄንን እነዚህ ትከሻቸው ላይ ቅድም ያልኳችሁን ለመቀነስ የምናደርገው እዚህ ይሄ ጠባቡን የምንሰራበት አለ አይደለ? ወገብና እጀታው ላይ ጠበቅ አድርገን የምንሰራውን ከሰራን በኋላ እንደዚህ አንድ ሰንሰለት እንሰራና ከዛ እዛው ላይ በተመሳሳይ ይሄ ቅድም ያልኳችሁን የምናጠብበትን እኔ እዚህኛው ላይ 10 ነው የሰራሁት። እንዳልደጋግምባችሁ እናንተም በፈለጋችሁት መጠን ርዝመት መስራት ትችላላችሁ። ጋለችኝ። ከዛ ይሄንን እንደዚህ አይደለ ከፊት ለፊታችን የሚመጣው ሹራፋችን እሱን ምን እናደርጋለን? ተለኩትና ዳረታችሁ ላይ እስከ ተወሰነ መጠን ድረስ ማለት ነው። በሜትርም በሰንሰልም መቁጠር ትችላላችሁ። እዚህ ጋር ኖቲስ ላደርጋችሁ የምፈልገው ነገር ምንጊዜም ስትሰሩ ጀርባውን ለምሳሌ ጀርባ እንትን 40 ሰንሰል ካደረጋችሁ መጻፋችሁን አትተውት። 40 ሰንሰለት ምናምን እያላችሁ ከፊት ለፊት ደግሞ በአንደኛውና በሁለተኛው ያለውን ከፊት የሚለውን በጽሁፌ እንዳትስቁ ከፊት የሚለውን ለምሳሌ 20 ከተጠቀማችሁ ሁለቱንም ቱታይም 2 ጊዜ ትሉና ከፊት ለፊት ያለውን ማለት ነው። ሰንሰለቱንም እንደዚህ ሁል ጊዜ ኖት አድርጋችሁ ለመጻፍ ሞክሩ። ስራችሁ እንትን አይልባችሁም፣ አትረሱትም። ስንት ሰንሰል ነበር ያደረኩት ይሄኛውን ሰራ ምናምን ብላችሁ ግራ እንዳትጋቡ ያደርጋችኋል። ሜስ አደረኩት እዚህ ጋር ሶሪ። ከዛ ይሄንን በተመሳሳይ ቅድም እንደሰራ ነው ግማሽ ድርብ ክሮሼታችንን እንሰራለን። እዚህ ጋር ደርሻለሁኝ። ከዛ እዚህ ጋር ከአንገታችን እስከ ደረታችን ድረስ ያለውን ለክታችሁ በልኬት ብታደርጉት በጣም ጥሩ ነው። ልክ እሱ ጋር ስንደርስ የምናደርገው ይሄንን እንደዚህ ግማሽ ድርብ ክሮሼቱን ከሰራን በኋላ አንድ ሁለቱን እንደዚህ ባላለቀለት ግማሽ ድርብ ክሮሼት 2 ጊዜ እንደዚህ እንሰራለን።
ከዛ አንድ ሰንሰለት እንደዚህ አድርገን ስራችንን እናዞርና እንደዚህ አሁንም በተመሳሳይ የመጀመሪያው እዚች ጋለች አይደለ እሷ ጋር 1 2 እዚህ ጋር ሲሆን 3 ነው የምናደርገው 2 ከዛ ሶስተኛውን እዚህ ጋር እንደዚህ እናደርግና እናገናኛታለን። ከዛ በተመሳሳይ እታች ድረስ አሁንም ይሄንን ግማሽ ድርብ ክሮሼቱን እስከ ታች ድረስ እንሰራለን። ጠባቧን በጥልፍ የምናገናኝባት ቦታ እስክንደርስ ማለት ነው። አያችኋት? ገና በአንደኛው እንደዚህ አይነት ቅርጽ ትሰጠናለች። እዚች ጠባቧ ጋር ደርሻለሁኝ። የመጨረሻዋ ላይ በጥልፍ የምናገናኘው ተመሳሳይ አንድ ሰንሰለት እንሰራና እንዳላምታታችሁ ይሄንን ነው እየሰራን ያለነው ወርታችን የሚወርደው ማለት ነው። ከዛ አሁንም እንመለስና እዚች 1 2 ከዛ በፊት እዚችኛዋ ጋር ያለችዋን አንቆጥራትም። ከዛ በፊት እንደዚህ ሹሩባ ያሳያችኋል። 1 2 እዚችኛዋ ድረስ ነው ግማሽ ድርብ ክሮሼታችንን የምንሰራው። እሱ ድረስ በተመሳሳይ መንገድ ይሄንን እንሰራና እንገናኛለን። እየደረስን ነው። ከዛ እዚህ ጋር ልክ እንደዚህ ስታዩት ራሱ ሹሩባው ይነግራችኋል። እዚህ ጋር 1 2 3 እችኛዋ ጋር አናደርግም። የምናደርገው የመጀመሪያው እዚህ ጋር ድርብ ክሮሼታችንን ከሰራን በኋላ ሁለቱ ላይ ግማሽ ድርብ ክሮሼት ነው የምናደርገው። ወደ ላይ ስንሄድ 2 ጊዜ ግማሽ ድርብ ክሮሼት እንደዚህ አድርገን እንሰራለን። ከዛ ስራችንን እንደዚህ እናዞረውና ክራችንን በኪሮሻችን ላይ እንደዚህ እንጠልፋለን። ከዛ እዚችኛዋ ጋር ሳይሆን እዚህ ጋር አይደለ ከሷ ጀምሮ 1 2 3 ግማሽ ድርብ ክሮሼት አንድ ላይ እንደዚህ እናደርጋለን። ከዛ ሁሉንም አንድ ላይ እንደዚህ እንወስድና ከዚህ ቀጥሎ ያለውን በተመሳሳይ ያኛውን እንደሰራ ነው ግማሽ ግማሽ ድርብ ክሮሼት እንደዚህ ያደረግን እንሰራለን ወደታች ማለት ነው። እንደዚህ አይነት እንትን ይሰጣችኋል እንደ ደረጃ ማለት ነው። አያችሁት? እዚህ ጋር ኦልሬዲ እንደዚህ አይነት ፎርም ይሰጣችኋል። ይሄንን እንደዚህ እያደረግን ተመሳሳይ ስራ ነው የምንሰራው እናንተ እስከፈለጋችሁት መጠን ድረስ ማለት ነው። አንዳንድ ሰው ይሄ እንደዚህ ቪ ሼፑ እስከ ሆዳቸው ድረስ ይፈልጉትና ከታች ብቻ የተወሰነች ቁልፍ ማድረግ ይፈልጋል። አንዳንድ ሰው ደግሞ ጀስት ደረታቸው ጋር ብቻ ይሄኛው እንዲቆም ይፈልጋሉ። ስለዚህ እንደዚህ አጠር ያለውን የምትፈልጉ ከሆነ ወደ ላይ ይሄኛውን ማሳጠር ስንጀምር ከፍ አድርጋችሁት ከዚህ ጋር ጀምራችሁ እዚህ ድረስ መሄድ ትችላላችሁ። ይሄኛው አሁን የኔ 1 2 3 4 5 ዙር ነው የሄድኩት በአንዴ ወረታች እንደዚህ እንዲሄድ ማለት ነው። ይሄ እንደዚህ ለምን ገባ እንዳትሉኝ ሲለበስ እንደዚህ ሳብ የሚል ባህሪ ስላለው ነው። ይሄንን እንደዚህ ሰርተናል። የእጁን ካሜራውን አዙር ያሳያችኋለሁኝ። መጨረሻ ላይ የሰራናት ደግሞ እቺ ከፊት ለፊቷ እንደ ደረጃ የምትወርደው አለች አይደለ? እነዚህ ቅድም እንደነገርኳቸው አንዳንድ ሰው ይሄ ቪ ቅርጹ እዚህ ጋር ሲያልቅ ይወዳል፣ እንደዚህ ክፍያ ቦታችን ላይ ማለት ነው። አንዳንዱ ደግሞ እታች ድረስ እንደዚህ ወርዶ ቁልፉን እዚህ ጋር ማድረግ የሚወዱ ሰዎች አሉ። ካለ ቁልፍም እንደዚሁ ከላይ ከውስጥ ሸሚዝ አድርገው ከላይ ይሄኛውን ጣል ለማድረግ ማለት ይሄኛው እንዳይረዝም ወረታች እንደዚህ እንዳይወርድ ከፈለጋችሁ እችኛዋን ማውረጃዋን ስንጀምር ይሄኛውን ማድረግ ያለባችሁ እዚህ ጋር ለምሳሌ 10 ቁጥራችሁ መቀነስ የምትፈልጉ ከሆነ እናንተ እዚህኛው ጋር 5 አድርጉትና ከላይ ጋር ከዚህኛው ጋር ጀምሮ እዚህ ድረስ እንዲመጣላችሁ እንደዚህ ያደረጋችሁ እየለካችሁት መስራት ይቻላል። በጣም ቀላል ነው። የፊቱንና የጀርባውን በተመሳሳይ መንገድ እንደዚህ ከሰራን በኋላ የፊቱን በዚህ በጀርባው ደግሞ ሙሉ ካደረግን ከሰራን በኋላ የእጀታውን ልክ ጀርባውን እንደሰራ ነው ሆኖ ግን ለክታችሁ ለምትሰሩት ሰውም እንደነገርኳችሁ እጀታው አንዳንድ ሰው በጣም ቡፍ ሲል የሚወዳለ፣ አንዳንዱ ደግሞ ጥብቅ ያለ እንደዚህ ያዝ የሚያደርግ የሚፈልግ ሰው አለ። በሱ ልክ በእጀታው ልክ እንደዚህ
አያችኋት ነግራችኋለሁ። ይሄ ጥብቅ ያለ ነው እዚች ጋር የሚሆነው። አንዳንድ ሰው በጣም ሰፊ እዚህ ድረስ ሲሆን የሚወድ ሰው አለ። ይሄኛውን እንደየፍላጎታችሁ መስራት ትችላላችሁ። አሰራሩ አንድ ነው። ፓርት 2 ክፍል 2 ላይ የምንገናኘው የእጁን 2 ትሰራላችሁ። እኔ የእጁንም 2 አይነት ከለር ነው ያደረኩት። በዚህኛው ጋር ሌላ፣ በዚህኛው ጋር ሌላ እንዲሆን ማለት ነው። የፊት ለፊቱ ይሄኛውን ከለር ባደረኩበት የፊት ለፊቱን እዚህ ጋር እችኛዋን ነው የምንገጥማት እንደዚህ አድርጌ። ይሄኛውን እጀታ ባለበት ደግሞ ይሄኛውን እንደዚህ አድርጌ ነው የምገጥመው ነው። 2 አይነት ከለር ያመጣል። የእጀታ ተመሳሳይ ስለሆነ ብሰራውም ተመሳሳይ እየደጋገምኩኝ ቪዲዮን ማራዘም ነው የሚሆነውና የእጀታውን 2ቱን ሰርታችሁ የፊት ለፊቶቹን እነዚህንም 2ቱን ከሰራችሁ በኋላ ለሚቀጥለው ቪዲዮ እንዴት እንደምንሰፋና እችን እዚች ጋር ጠርዟን እንዴት እንደምንሰራ አሳያችኋለሁኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የእጅ ስራ የተለያየ ቪዲዮዎች እዚህ ቻናል ላይ ታገኛላችሁ። አብራችሁን ደግሞ ለቆያችሁ ከልብ በጣም ነው የምናመሰግነው። ሁልጊዜ ለምታበረታቱን አለን ከጎናችሁ ነን፣ በርቱ በርቱ ለምትሉን በሙሉ። እኔ አሁን ቁጭ ብዬ እችን እሰፋለሁኝ እየቀረስኩኝ፣ ከዛ ኤዲት አድርጋለሁኝ ለሚቀጥለው ክፍል 2 ቪዲዮያችን። ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። እግዚአብሔር በሰላም ያገናኘን። ሰላም